ያላችሁ ጊዜ በጣም በቂ ነው። ካልተጠቀማችሁበት ግን ቶሎ አላቂ ነው። እንዳትሸወዱ። ከ35 በላይ ሰዎች ጭራሽ አንቀበልም። ሶሻል ሳይንስ ውስጥ ካላችሁ ናቹራል ሳይንሶችንም እንዲሁ 50 በላይ ሰው አንቀበልም። የናቹራል ሳይንሶችን ትንሽ ከፍ ያደረግነው በቁጥር ስለምትበዙ ነው። እንዴት ናችሁ? አለው እኔ ይመስገን። ሜቢ ይህን ቪዲዮ በምታዩበት ሰዓት ላይ የዘንድሮ ዓመት ማትሪክ ተፈታኞች እየተፈተኑ ይሆናል። የእናንተ ተራው ደግሞ ኔክስት ታይም ነው። ይህን ቪዲዮ የምታዩ ሰዎች 11ኛ ክፍልን ጨርሳችሁ ወደ 12 ለመግባት በዝግጅት ላይ ናቸው። ይሄን 2 ወር ምን ለማድረግ አሰባችሁ? አብዛኛው ሰው ኮሜንት ሴክሽን ላይ እንዲሁም ደግሞ ፐርሰናሊ ቴሌግራም ላይ ዴም እያደረገኝ ያለው ጥያቄ ቢኖር ምንድነው ለ11ኛ ክፍሎች ለማትሪክ እንዴት አድርገን እንዘጋጅ የሚል ነው እና ይሄ ነገር እኔም ቀድሜ አስቤዋለሁ። እናንተ ደግሞ እኔ መጠየቅ ከጀመራችሁ ኦልሞስት 15 ቀን ሞልቶታል። በእነዚህ ጊዜያቶች ውስጥ ላረግ የሞከርኩት ነገር አንድ ትልቅ እናንተ ሊረዳ የሚችል 2 ወር ሙሉ ኮንሲስተንት ሆናችሁ እንድታጠኑ የሚረዳ ነገር ይዤላችሁ መጥቻለሁ። ዛሬ በዚህ ቪዲዮ ማስተዋወቃችሁ እሱ ነው። እንዴት ነው ለ2026 ወይም ደግሞ በእኛ አቆጣጠር ለ2018 የማትሪክ ኤግዛም ከአሁኑ መዘጋጀት የምንችለው የሚለውን ጥያቄ ዛሬ በዲቴል መልስላችኋለሁ። አብራችሁን ቆዩ። ወደ ቪዲዮ እንግባ። አረፈደባችሁ ብዬ ልነግራችሁ እፈልጋለሁ። ብዙ ሰው እኔ ብዙ ትምህርቶችን ወደ ኋላ ትቼ መጥቻለሁ። ያልገቡኝ ብዙ ነገሮች አሉ። ከ11 የተማርኳቸው በጣም ትንሽ ናቸው። እኔ 9 ላይ ምናምን አሪፍ ነበሩ። 10 11 ላይ ቀንሻል ወይ 10 ላይ አሪፍ ነበርኩ 11 ላይ ቀንሻል ወይ 11ንም አሪፍ ነኝ ግን ደግሞ 9 እና 10ን ጥሩ አልነበርኩም ምናምን ብሎ የሚያስብ ሰው በይዙን በደንብ መስራት ያለበት በዚህ አሁን ባለው ክረምት ውስጥ ነው ብዬ አስባለሁ። አንዳንድ ትምህርት ቤቶች አውቃለሁ ሰመር ክላስ ብለው ቀድሞ የ12ኛ ክፍል ትምህርትን ያስተምሩና ለምሳሌ በክረምት ውስጥ 2 ቻፕተር ምናምን ጨርሰው ይገቡና ከዛ 12ኛ ክፍል ሲገቡ ከ3ኛው ቻፕተር እንዲጀምር ያደርጋሉ። ሰመር ክላስ ከበጋው ክላስ እኔ ይለወጣል ብዬ የማስበው በሌንግዙ ብቻ ነው የሚወስደው 2 ወር ነው። በ2 ወር ውስጥ ታነባላችሁ የሚለው ጉዳይ ነው። ግን ምንም ቢሆን ራሳችሁ ከምታነቡት ራሳችሁ ፕሪፔር ከምታደርጉት ለማትሪክ ኤግዛም አይበልጥም። ይሄን በምን መልኩ እናደርጋለን ካላችሁ ወደ 12 ወራት ወይም ደግሞ ከ300 በላይ ቀናት የሚሆኑ ጊዜ ያሏችሁ ለቀጣዩ ማትሪክ ኤግዛም ዴይ ባይ ዴይ ማድረግ ያለባችሁ ነገሮች በተለይ በዚህ ክረምት ውስጥ ብዙ ፍሪ የሆነ ታይም የምታገኙት አሁን ነው። የተጨማሪ አሳይመንት የለባችሁም፣ ሆምወርክ የለባችሁም፣ ፋይናል ኤግዛም የለባችሁም፣ ሚድ ኤግዛም የለባችሁም። ሁሉንም በአንድ ላይ አራግፋችሁ ጥናታችሁ ላይ ብቻ ፎከስ ልታደርጉበት የምትችሉበት የሚገርም ታይም ማለት አሁን ነው፣ የክረምት ጊዜ ነው። እሱም በምን መልኩ እናስተካክለው፣ በምን መልኩ ውጤታማ እንሆን የምትሉኝ ከሆነ ብዙ ሰው እየዘነጋው ያለው በተለይ አብዛኞቻችሁ ሃይ ስኩል ያላችሁ ተማሪዎች ጉርምስናውም ሊሆን ይችላል አላውቅም፣ ኢጎም የተወሰነ ስላለ ከጉርምስናው የመጣ ጫና ኢጎ ስላለ ይመስለኛል ብዙ ጊዜ የሚያማክራችሁ ያግዛችሁ የሚችልን ሰው ብዙ ጊዜ አትመርጡ እና ይሄ በጣም ትልቅ ጋፕ እየፈጠረ ይመጣል። ያላወቃችኋቸው የከበዳችሁ ሳብጀክቶች ወይም ደግሞ እናንተ አሪፍ ነኝ ብላችሁ አስባችሁ ግን ያልሆናችሁባቸው ሳብጀክቶች ወይም ደግሞ እናንተ መጥፎ ነኝ ብላችሁ አስባችሁ ግን ደግሞ አሪፍ የሆናችሁበት ሳብጀክቶች ሊገመግምላችሁ የሚችል አካል ያስፈልጋችኋል ብዬ አስባለሁ። ቺን ጋፕ ተረድቼ አንድ ነገር ወደ እናንተ አሁን ፕሮቫይድ አደርጋለሁ። ከዛ በፊት ግን ይህን በምሳሌ ለማስረዳት ያህል ለምሳሌ ኳስ ተጫዋቾች የሆነ ውድድር ሲኖራቸው የቦክስ ተወዳዳሪዎች፣ የቅርጽ ተወዳዳሪዎች፣ ኦሎምፒክ ላይ ያሉ ተወዳዳሪዎች በሙላ ዋና ፋይናል የሚሉት ሊያሳኩ የሚፈልጉት አንድ ጉዳይ ሲኖራቸው ኳስ ለምሳሌ ወርልድ ካፕ ምናምን አንድ ጉዳይ ሲኖር አሰልጣኙ ትልቁ ሚና ይጫወታል። ምክንያቱም የቡድኑን ደካማ ጎን ጥሩ ጎን ሊያውቅ የሚችለው እሱ ስለሆነ ገለልተኛ አካል ሆኖ ሲጫወቱ ስለሚያይ ያለውን ጋፕ መለየት በደንብ ይችላል። የሚጫወተው አካል ግን የሚያወጣውን ኢነርጂ፣ ላቡን፣ ድካሙን፣ መጎዳቱን የተሰጠውን ቢጫና ቀይ ካርድ ምናምን እንጂ የሚያስበው ወይ ደግሞ ማግባቱን እንጂ ጎል የሚያስበው በምን መልኩ እየተጫወትኩ ነው የሚለውን ጉዳይና ከኔ ጎን ደግሞ እኔ ቲም ውስጥ ያለ ሰው እንዴት ነው እየተጫወተ ያለው የሚለውን ለማወቅ በጣም ይከብደዋል። ለዛ ነው የአሰልጣኞች ሚና በጨዋታ ላይ በጣም ትልቅ የሆነው። ስለዚህ እናንተም ለእናንተ ትልቁ ጎል ልክ ኳስ ተጫዋቹ ወርልድ ካፕ እንደሆነው ትልቁ ጎል እናንተ ባላችሁበት 12 ዓመት ሙሉ የለፋችሁበት ጉዳይ ሚኒስትሪን በሚኒስትሪ አጥልለው እዚያ መጣዋችሁ። ከዛ ደግሞ አሁን በማትሪክ አጥልለው ነው ወደ ካምፓስ የሚያስገባችሁ። ማትሪክ ማለፍ ትልቁ ነገር ነው በኢትዮጵያ ካሪኩለም፣ በኢትዮጵያ ኮንቴክስት ማለት ነው ስናየው። የእናንተ ፋይናላችሁ ግባችሁ እሱ እስከሆነ ድረስ ድክመታችሁን፣ ጥሩ ጎናችሁን ዲሞቲቬት ስትሆኑ ሞቲቬሽን እየሰጣችሁ እያበረታችሁ አብሯችሁ ሊቀጥል የሚችል አካል ያስፈልጋችኋል ብዬ አስባለሁ። ስለዚህ ይሄን ጋፕ ለመሙላት አንድ ነገር ይዤላችሁ መጥቻለሁ። ከዛ በፊት ግን በምታጠኑ ሰዓት ላይ የአብዛኞቻችሁ ሰዎች ጥያቄ ምንድነው? ምን ላይ ላተኩር የሚል ነው። አታተኩሩ። ይኸውላችሁ ናቹራሎችም ሶሻሎችም የሆኑ ሳብጀክቶች ሊኖራችሁ ይችላል አይደለም ማትሪክ ላይ የሚመጡ ሜቢ አሁን ቀጣይ ላይ አግሪካልቸር ሊጨመር ይችላል እያሉ ነበር ለናቹራል። አግሪካልቸርም ከተጨመረ እንደዚሁ አሁን ላይ ኩልኩል ናቸው አይደል? 6 ሳብጀክቶች አሏችሁ ማትሪክ ላይ የሚመጡ። ከ6ቱ የቱ ላይ ላተኩር የሚባል ጉዳይ የለም። እሺ ለምን መሰላችሁ? ማትስ ጎበዝ የሆነ ሰው ማትስ ላይ ማተኮር አይጠበቅበትም አይደል? እንግሊሽ ላይ ቢያተኩር ይበቃዋል አይደል? የቱ ላይ ላተኩር የሚባል ነገር የለም። ማትስ ጎበዝ ለሆነ ሰውዬ እንግሊሽ ላይ ማተኮር ያዋጣዋል። እንግሊሽ ላይ በጣም ጎበዝ ለሆነ ሰው ደግሞ ምናልባት ኬሚስትሪ
ኬሚስትሪ ላይ ወይ ደግሞ ሂስትሪ ላይ አተኮር ሊያስፈልገው ይችል ይሆናል። ስለዚህ እንደ ጀነራል ምን ላይ ያተኩሩ ብዬ ሰጀስት ላደርጋቸው የምችለው ነገር የለም። ለዛ ነው ይሄን ጋፕ ፊል ለማድረግና ዋን ቱ ዋን ዲስከስ እንድናደርግበት ማን ምን ጎደለው፣ ማን ምን አሻሽሏል፣ ማን የትኛው ላይ አሪፍ ሆነ የትኛው ላይ ደክሟል የሚለውን ጉዳይ በደንብ ለማየት የሚሆን ትልቅ ፕሮጀክት ነው ይዘን እየተንቀሳቀስን ያለ ነው። ለሱ ጋይድ የሚያደርጋችሁ ነገር ዛሬ ይዤ መጥቻለሁ ያልኳችሁ ነገር አሁን ልንገራችሁ። ይሄ ዋን ቱ ዋን ሜንቶርሺፕ ለመስጠት ነው የታሰበው። ሐምሌ 1 እስከ ነሐሴ 30 ለድፍን 2 ወራት ወይም ደግሞ ለ60 ቀናት ያህል ያለ ማቋረጥ የምናነብበት የምናጠናበት ጥያቄ የምንሰራበት ቅድም እንዳልኳችሁ ከማትሪክ ጋር ዳይሬክትሊ ይገናኛሉ ተብለው የሚታሰቡ ቻፕተሮች ከነዛ የተውጣጡ ሾርት ኖቶች፣ ፍላሽ ካርዶች ተዘጋጅተውላችሁ ፓስት ኤግዛሞችን እየሰራን የተለያዩ አፖችን ሰጀስት እያረኳችሁ ቴሌግራም ግሩፕን ከፍትና አድ እናረጋችሁና እዛ ግሩፕ ውስጥ ምንድነው የምናደርገው ዴይሊ ለእያንዳንዱ ሰው የሚሆን ፕላን እንለቃለን። ከዛ በዛ ፕላን መሰረት ዛሬ ላይ ምን አድርገሻል የሚለውን እርስ በርስ አፕዴት እንድትደራረጉ ቼክ የምትደራረጉበት ቻናል ነው የሚከፈተው። ያ ቻናል ለሁሉም ሰው ክፍት ነው። ሜምበር ለሆነ ሁላ ፈለገውን ሀሳብ ሼር ማድረግ የሚችል ግን ትምህርታዊ ብቻ የሆነ ሀሳቦችን ሼር ማድረግ የሚችል ከባለፈው አመት ውስጥ እንደዚህ አግኝቻለሁ እንደዚህ ፓስት ኤግዛሞች አሉ ብለን ሼር የምንደራረግበት በጣም ፕሌንቲ ኦፍ ማቴሪያልስ እኛ ሼር እናደርጋቸዋለን። ከዛ በዘለለ ግን ትምህርት ላይ የወጡ ያሉ አፕዴቶች በቀጣይ ማትሪክ ኤግዛም ላይ ሊካተቱ የሚችሉ ሳብጀክቶችን ብዙ ነገር አፕዴት እናደርጋቸዋለን። ፕላን ውስጥ ምንድን ነው የሚካተተው የሚል ጥያቄ በአእምሯችሁ ውስጥ ከተፈጠረ አንድ ሰው እኔን ዴም ሲያደርገኝና ይህን ፕላን ማግኘት ሲፈልግ በቀን ውስጥ ማሳለፍ የሚፈልገው ነገር ለምሳሌ አንዳንድ ሰው ኮርስ መውሰድ ይፈልጋል። ግራፊክ ዲዛይን ኮርስ ለመማር አስቤያለሁ ኢን አዲሽን በዚህ ክረምት የሚለኝ ከሆነ ኦኬ ግራፊክ ዲዛይን ስንት ሰዓት ነው የምትማረው፣ ለምን ያህል ሰዓት ነው የሚፈጅብህ ምናምን የሚሉ ኢንፎርሜሽኖች ይካተታሉ። ጂም እሄዳለሁም ካለ የጂሙ የሚቀመጥና ሁሉንም ሰዓት አንድ ላይ ከጻፍን በኋላ ለዛ ሰው በዛ መልኩ ነው ያ ፕሮግራም ይወጣለታል። ከዛ በኋላ ለአንዱ ሰው የራሱ የሆነ ብቸኛ ፕሮግራም ነው ያለው። የተለያየ ፕሮግራም ነው ለሁሉም ሰው የሚወጣው። ተመሳሳይ ፕሮግራም ማንም ሰው አይደርሰውም፣ ሁሉም በሚመቸው መልኩ። ከዛ ግን ሁሉም ሰው እርስ በርስ አፕዴት ይደራረጋል። ለዚህ ሳምንት የተሰጠኝ ይህን ያህል ነበር፣ ይህን ያህል ፖርሽኑ ከቨር አድርጌያለሁ እያለ እርስ በርስ ትውውቅ እንዲኖር ይደረጋል። የታሰበው ለአሁኑ 35 የሶሻል ተማሪዎችን ብቻ ነው የምንቀበለው። ለናቹራሎች ደግሞ በቁጥር ስለምትበዙ 50 የናቹራል ተማሪዎችን እንቀበላለን። ከዛ በዘለለ አንቀበልም። በጣም ኮንትሮል ለማድረግ እጅግ በጣም አስቸጋሪ ስለሆነ ባለን በዚች ክረምቱ ወቅት ውስጥ እኛም እንግዲህ ሞስትሊ እኔ ወደ ኒክ ስለሆነ ዴም ልታደረጉልኝ የምትችሉት ጊዜን ቀንሼ ነው እና ለሁላችሁም የምመልሰው የእናንተን ሩቲን እዛች ጋር ፕላኑን የማወጣው ሰው እናንተም ልታደረጉት የሚገባው ነገር የምር ቀኑን ሙሉ ማሳለፍ የምትፈልጉት ምንድን ነው? ጸሎታችሁ ላይቀር ይችላል። ጠዋት ተነስቼ እንዲጸሎት አድርጌ እንትን ስፖርት ሄጄ ወይ ኳስ ተጫውቼ ከዛ ደግሞ እዚህ ኮርስ ተምሬ ማጥናት ነው የፈለኩት ነው የምትሉ። እናንተ የምታደረጉት ምንድን ነው? ከጥናት ውጭ ልታደረጓቸው የምትችሏቸውን በክረምት ያሰቧቸውን እቅዶች በሙላ ዴይሊ ሩቲን የቀኑን ትነግሩንና በዛ ዴይሊ ሩቲን መሀል ሊጠቅማችሁ ይችላል። ይሄ አንፕሮዳክቲቭ ያደርጋል፣ ይሄ ግን ፕሮዳክቲቭ ያደርጋል የሚል ሜንቶርሺፕ ወይም ደግሞ ምክር ልንሰጣችሁ እንችላለን። ከዛ በዘለለ ግን በዛ መሰረት ፕላን ተደርጎ በፒዲኤፍ ይላክላችኋል። ከዛ የምታደርጉት ምንድን ነው? አንድ የ2 ወር ፕላን አይደለም የሚላክላችሁ፣ የወር ይላክላችኋል። ቀጣዩ ደግሞ ወር ይላክላችኋል። የወሩን አቺቭ ካረጋችሁ ድጋሚ ደግሞ የቀጣዩ ወር አቺቭ እያረጋችሁ እንድትሄዱ ጋይድ እናደርጋለን። ፕላኑ በዚህ መልኩ የሚዘጋጅ ይሆናል። ሾርት ኖቶች አሉት፣ ያለፉት ማትሪክ ኤግዛሞች አሉት። የ12ን ስላልተማራችሁ እሱን አያካትትም። የምናደርገው ነገር ምንድን ነው? ከዚህ በፊት የነበሩትን የማጠናቀቅ ጉዳይ ነው የምንይዘው። ላስት ግን 2 ወሩ ሊያልቅ 2 ሳምንት ምናምን ሲቀረው በእናንተ ፍቃድ እሱን ዲስከስ አድርገንበት አውርተንበት የ12ኛ ክፍል የተወሰኑ የፊት ለፊት ላይ ያሉ ቻፕተሮችን ቻፕተር 1 ቻፕተር 2 እናካትወይ የሚል የእያንዳንዱን ኮርሶች ናቹራል ከሆናችሁ ያሉትን 6 ኮርሶች፣ ሶሻል ከሆናችሁ የቀሩትን 6 ኮርሶች በደንብ አካተነው በዛ መልኩ ፕላን ይላክላቸዋል። ከፕላኑ ውጭ ደግሞ በሳምንት አንዴ ዘወትር አርብ ምሽት 2 ሰዓት ተኩል ላይ ላይቭ ሴሽን ይኖረናል። ላይቭ Q&A ሴሽን ኩዌስችን ኤንድ አንሰር የሚኖርበት። ኩዌስችን ኤንድ አንሰሩ የሚመጣው ከእናንተም ነው። እኔ ጠያቂ መሆናለሁ፣ ተጠያቂ መሆናለሁ። በምን መልኩ ነው መሰላችሁ የሚሆነው? መጀመሪያ እናንተ ነው የምትጠይቁኝ። ይህ ሳምንት እንዴት ነበር? ሳምንቱን በደንብ ተዘጋጃችሁበት ወይ? በተላከላችሁ ፕላን መሰረት እያነበባችሁ እያጠናችሁ ነው ወይ? ዴይሊ አፕዴታችሁን በደንብ ትነግረኛላችሁ። ከዛ በኋላ የምትጠይቁኝ ጥያቄዎች ይኖራሉ። ስለ ማትሪክ ኤግዛም ሊሆን ይችላል፣ ልታጠኑ ብላችሁ ፌል ስላደረገባችሁ ነገር ሊሆን ይችላል። ብዙ አይነት ጥያቄዎችን ኢቭን ስላልገባችሁ ሳብጀክት ሊሆን ይችላል። እሱን ልትጠይቁኝ ትችላላችሁ። ከዛ በዘለለ ደግሞ እኔ እየጠየኳችሁ እናንተ የምትመልሱልኝ ጉዳይ አለ። እሱ ደግሞ ምንድነው? ለእያንዳንዳችሁ ሰዎች ሳምንቱን ያጠናቿቸው ትምህርቶች ቻፕተሮች ላይ ቤዝድ ያደረገ ጥያቄዎች ይላክላቸዋል። ጥያቄው ቹዝ ነው የሚሆነው፣ ምክንያቱም ማትሪክ ላይ ቹዝ ስለሆነ አፔር የሚያደርገው ሰው ቹዝ ጥያቄዎች ይላክላቸዋል ማለት ነው። ወይ ደግሞ እንደ ግሩፕ ሊላክላችሁ ይችላል። በግሩፕ በቲም ሆናችሁ ተባብራችሁ መስራት ይቻላል ማለት ነው። መልሱ እዛው ላይ ስላለ እስከነ ኤክስፕላኔሽኑ ያን በደንብ እየተረዳችሁ እያወቃችሁ ትሄዳላችሁ። ይሄ የቹዝ ጥያቄዎች የማትሪክ ስታይል አወጣጦችንም ከወዲሁ እየለመዳችሁ እንድትሄዱ የሚያግዛችሁን ነገር ፕሮቫይድ አደረግን ማለት አይደለም። ናይስ። ስለዚህ ፕላኑ ምን ያካትታል፣ በምን መልኩ ነው ይቀጥለው የሚለውን ጉዳይ በዚህ ነገር ኳችሁ። ቀጣይ ልነግራችሁ የምፈልገው ጉዳይ አሁን በጣም ብዙ ሰው ስለሆነ አሁን ዴም የሚያደርገኝ ከዚህ በኋላ ቀድሜ ልናገር። ስታነቡ ማለት ነው
ብዙ ጊዜ ስተዲ ስማርት ኖት ሃርድ ይባላል አይደለ? ያ ነገር የምር ተግባራዊ ያድርጉት። አንብቦ ማለት ነው ድጋሚ ለማንበብ ቅድም ይሰዋል። ቆይቺ ነገር አንድ አንብቤ ኖት ጽፌባት ፈተናው ሲደርስ ደግሞ ሪቫይዝ አረጋታል። እኔ እሱን ጭራሽ ሰጀስት አላረግም። ለምን ማለት ነው 2 ዓመት አይቀራችሁም። ይህ በጣም በልኪ የሆነ ኖት አታውጡ። አሉ እኮ ሾርት የሆኑ ኖቶች። ፕላናችሁን ስናወጣ ከምናደርገው ነገሮች ውስጥ ዋነኝነት በቃ ፈተናው ላይ ሊመጡ የሚችሉ በጣም ፕሪሳይዝ የሆኑ ሾርት ኖቶችን ማውጣት ነው አይደለ? ሾርት ኖት ያስፈልጋል እያልኩ ሾርት ኖት አታውጡ እያልኩ አይደለም። የምታወጡት ኖት ሾርት አይደለም። አብዛኛው ጊዜ አይታችሁት ከሆነ እንዴት ነው ከአንድ ፔጅ ላይ 2 ስቲኪ ኖት ከወጣ፣ ስቲኪ ኖት ታውቃላችሁ፣ እቺ የምትለጠፈው ወረቀት ማለት ነው አጭሯ፣ እሷን ሙሉ የሚሆን ከአንድ ፔጅ ላይ ያወጣችሁ ማለት ሙሉ እኮ ፔጁን ያወጣችሁት። በጣም የሚጠቅማችሁን ነገር አውቆ ስማርት ሆኖ ኦኬ ቺቺ ተርም ይወዳውታል ፈተና ላይ የመምጣት እድሏ ሰፊ ነው ብሎ እየገመቱ እያወቁ መሄድን መልመድ አለባችሁ። ከምንም በላይ ኖቶችን ከማውጣት ይልቅ ደግሞ ያነበባችሁትን ቶሎ ማስታወስ መቻል ነው አይደለ? ይሄን ያነበባችሁትን ቶሎ የምታስታውሱበት መንገድ ብዬ ለአሁኑ የማትሪክ ኤግዛም ተፈታኞች በደንብ አድርጌ ነግሬያችኋለሁ። እነሱ ካላቸውን ጊዜ አንጻር ለጊዜያቸው የሚሆን ጉዳይ ነው ያወራሁት። ለእናንተም ደግሞ ሰፊ ጊዜ ስላላችሁ ይሆናችኋል ብዬ የማስበው ያላችሁ ጊዜ በጣም በቂ ነው። ካልተጠቀማችሁበት ግን ቶሎ አላቂ ነው። እንዳትሸወዱ። ውጤታማ የንባብ ቴክኒኮች ናቸው ብዬ የማስባቸው ቶሎ ሪኮል ለማድረግ ለማስታወስ ብዬ የማስበው ብዙ ጊዜ ተናግሬ ያለው ፓሲቭ ነገር አታንብቡ። ስድ ንባብ አይሁን ንባባችሁ ላሉ አክቲቭ ሪኮል ይሁን። አንብቦ ጥያቄ መስራት ይህን ጋፕ ለመሙላት ነው። እናንተ አንብባችሁ ማክሰኞና ቅዳሜ አፕዴት ታደረጉኛላችሁ ፐርሰናል እየመጣችሁ ብያችኋለሁ አይደለ? ይህን ፓርት አነበብኩ እንደዚህ ያለ አነበብኩ ስትሉ እንደዚህ አይነት ጥያቄዎች ጠይቃችኋል። ስለ እንደዚህ አይነት ነገር እስቲ ምንም ኖት ሳታይ ምንም ኤአይ ሳትጠቀም ሰመራይዝ አድርገህ ንገረኝ ብዬ ልጠይቃችሁ እችላለሁ። ይሄ ወዲያው ኩዌሽን ስለምጠይቃችሁ ቶሎ ሚሞራይዝ እንድታደረጉት ይረዳችኋል። ከዛም በዘለለ ቅድም እንዳልኳችሁ ዘወትር ዓርብ ምሽት 2:30 ላይ የግሩፓችን ላይቭ ሴሽን ስለሚኖረን እዛ ላይ እየገባው ጥያቄዎቻችሁን ስለምቀበል እኔም ደግሞ ስለምጠይቃችሁ ወዲያው ኢዝሊ ሚሞራይዝ እንድታደረጉት ይረዳችኋል። ሁለተኛው ቴክኒክ ፍላሽ ካርዶች ናቸው ብያለሁ። እነዚህ ፍላሽ ካርዶች እንደምን ብላችሁ አስቡት መሰላችሁ? አንድ ቻፕተር አንብባችሁ ሰመሪ ሲጻፍ እንዴት ነው እንደዛ ብላችሁ አስቡት። ግን ሰመሪው አይታችሁ ከሆነ በአንድ ፔጅ ያልቃል። የ80 ፔጅ ዩኒት ወይ ደግሞ የ50 ፔጅ ዩኒት በአንድ ፔጅ ያልቃል። ዛትስ ኖት ፌር። በአንድ ፔጅ ብቻ የ50 ፔጅ ዩኒትን ሰመራይዝ አድርጌ ጨረስኩ ልትሉ አትችሉም። ፍላሽ ካርዶች ሲባሉ ከየፔጁ ነሰሰሪ ናቸው ተብሎ የሚታሰቡትን ፓርቶች ሾርት ኖት ማውጣት ማለት ነው። በጣም ኢዝሊ ሚሞራይዝ ለመደረግ በሚመች መልኩ ሾርት ኖቶች ይላካሉ። ለምሳሌ ባዮሎጂ የምታጠኑ ከሆነ ዲያግራማቲካሊ እንዴት እንደምትይዙ የሚያስረዳ ሾርት ኖትም ሊኖረው ይችላል። የምር እየያዘ ማለት የምር ዲያግራማቲካሊ እየጻፈው እንዴት ሾርት ኖት መያዝ እንዳለባችሁ የሚያሳይም እዛው ይዘጋጅላቸዋል ማለት ነው። አብረው ደግሞ በጣም ይጠቅማቸዋል ተብሎ የሚታሰቡ አፕሊኬሽኖች አሉ። ለአሁኑ ማትሪክ ኤግዛም የጠቀስኳቸው ምናምን አሉ። ከነሱ ውጪ አሪፍ የሚባሉ አፕሊኬሽኖች ሰጀስት አደርጋቸዋለሁ። ሶስተኛው የሚሆነው ቶሎ ሚሞራይዝ ለማድረግ የሚረዳችሁ መንገድ በየሳምንቱ ፓስት ፔፐሮች መስራት ነው። በፕላናችሁ ውስጥ ከሚካተቱ ነገሮች ውስጥ ዴይሊ ሩቲን ብያቸዋለሁ አይደል? ለምሳሌ ዛሬ የማት ሴሽን ከሆነና አንድ ሰው ምናልባት ከሚማረው ኮርስ ውስጥ ቼዝ ይማር ከሆነ ቼዛው ጌም ነው። የቼዝ ኮርስ ምናምን ይወስድ ከነበር መብቱ ነው። ፈታ ለማለት ለመዝናናት እውቀትም ነው። ቼዝ ለብዙ ነገር ይጠቅማል። ቼዝ ይህን ያህል ሰዓት ይፈጅብኛል፣ እሱን ሴሽን አለኝ፣ እሱን ኮርስ ወስዳለሁ። ምናልባት ፎሬክስ ትሬዲንግ የሚወሰደ ከሆነ እንደዛ። ከዛ ዛሬ ማትስ ማጥናት ቢኖርበትና ማትስ የ2 ሰዓት ሴሽን ቢኖረው ለማንበብ ይህን ቻፕተሮች እንደዚህ ከቨር አድርግ ተብሎ ይታዘዛል ማለት ነው በፕላኑ መሰረት። ከዛ በኋላ ሁለተኛው ቀን ላይ ሲመጣ ባዮሎጂ፣ ሶስተኛው ቀን ላይ ሲመጣ ሂስትሪ፣ ከዛ ጂኦግራፊ ምናምን እያለ ያው የናቹራልም የሶሻሎችም እየደባለኩ ነው ማሆን። እንዲህ ራንደም አይደለም ነገር ቦሪንግ መሆን የለበትም። የሆነ ጊዜያቶች የጥያቄ ሰዓቶች አሉ። ሬስት ዴይ አለ፣ የረፍት ቀን አለ። በረፍት ቀናችሁ ደግሞ ሪኮል ማድረጊያ ጊዜያቶች ይሰጧቸዋል። ለምሳሌ በረፍት ቀናችሁ ቢያንስ ማትሪክ ላይ ተደጋግሞ እስከዛሬ ድረስ የመጡ ቮካብለሪ ቃላቶችን ቢያንስ በቀን 5-10 መያዝ አለባችሁ የሚል ፕሮግራሞች ይመጣሉ። የአፕሊኬሽን ሰጀሽኖች ይኖራሉ። ከዛ በዘለለ ጥያቄ የምትሰሩባቸው ቀናቶች ደግሞ አሉ። በዚህ መልኩ እንዲቀጥል ይሆናል። ፓስት ኤግዛሞችን በደንብ መስራት፣ ሞዴል ኤግዛሞችን እነሱንም በደንብ የምትሰሩበት ኤንቫይሮንመንት እንዲፈጠር ነው የታሰበው። አራተኛው ደግሞ ለማስታወስ በቀላሉ እንዲረዳችሁ ምንድነው የታሰበው? ቲችባክ ሜትድ አለ። ቲችባክ ሜትድ ቅድም ያልኳችሁ ነው። ከሌሎች ጥያቄ አሰራር በምን ይለያል መሰላችሁ? ስቲል ጥያቄ መስራት ሆኖ ግን ከሌሎች ጥያቄ አሰራር በምን ይለያል? ቲችባክ ሜትድ ሲሆን ያነበባችሁትን እዛው መጠየቅ በማክሰኞና በቅዳሜው ሴሽን ላይ 1-to-1 ስታገኙ በዚህ ዩኒት ላይ አንብቤ ያለውና ፕሊዝ እስቲ ጠይቀኝ፣ ይሄን ነገር ጠይቀኝ እስቲ ከዚህ እስከዚህ ቻፕተር አንብቤ ያለው ይሄን ሳብጀክት ፕሊስ ይሄን ጠይቀኝ። ምንድነው የምናደርገው? ያን ሳብጀክትን ከፍትና ዋና ጥያቄዎች ናቸው ተብለው የሚታሰቡትን ከዛ ላይ እያውጣጣን ወደ እናንተ ወደ ጥያቄው እመጣለሁ ማለት ነው። እዛው ቲችባክ ሜተድ ይኖረዋል። ኦኬ እቺ ጥያቄ ረስታችኋት እንኳን ቢሆን አይደለም ማትሪክ ላይ ፋይናሎች ላይ ሞዴሎች ላይ ምናምን ስትቀመጡ ማለት ነው የሆነ ጊዜን ጥያቄ ጠይቄው በቴሌግራም እንዲህ ብሎ መልሶልኝ ነበር አስታውሳለሁ ብላችሁ መመለስ የምትችሉበት ሴናሪዮ ይፈጠራል
ይኖራል። ዝም ብሎ ደረቅ ነገር እንዳይሆን ማለት ነው። ሶ ቲች ባክ ሜተድ በደንብ ይኖራል ማለት ነው። በእነዚህ መልኩ ቶሎ ሚሞራይዝ እንድታደርጉ የሚረዳችሁን ጉዳይ ነው ይዤላችሁ የመጣሁት። ይሄ ብቻ አይደለም። በመጨረሻ ላካትትላችሁ ያሰብኩት ነገር ምንድን ነው? ሳይኮሎጂካል አድቫይሶች በደንብ ነው የሚኖሩት። የባለፈው ቪዲዮዎችን አይታችሁ ከሆነ ተከታታይ 1-3 ቪዲዮዎች ወደ ታች ብታዩ ምንድን ነው ኢንዲኬት የሚያደርጋችሁ እንዴት ነው እረፍት ማግኘት የምትችሉት፣ ተረጋግታችሁ ማንበብ ማጥናት የምትችሉት የሚለውን ጉዳይ። አሁን ላይ ደስ የሚለው ነገር ፓኒክ የምታደርጉበት ሪዝን አይኖራችሁም። በቂ ጊዜ ያለኝ ብላችሁ ስለምታስቡ። ግን ጊዜው ዋን ባይ ዋን በሄደ ቁጥር ከባድ ነው የሚሆነው። ለምሳሌ 300 ቀን አላችሁ እኮ ሲባል ቀጣይ እኮ 299 ቀን ነው የሚኖራችሁ። ስለዚህ እየጎደለ መምጣቱን አትርሱት። በተለይ ደግሞ አሁን ላይ መዘጋጀታችሁ የሚጠቅማችሁ ቅድም እንዳልኩት ፋይናል አለ፣ እዛ ፕሬዘንቴሽን ይኖራል፣ ብዙ ነገሮች ያጋጥሟቸዋል። ሞዴል ኤግዛም ወደ 10 ምናምን ነው የሚሰጣችሁ ሞዴል ኤግዛም ትፈተኑ። ያ ሁላ ገና እስክትፈተኑ ድረስ የማጥኛ ጊዜ አይኖራችሁም። አሁን ላይ ይሄን ነገር ለማድረግ ስትሞክሩ የሆነ ያህል የፍርሃት መጠን ሊቀንስ ይችላል። ግን ትታችሁት የመጣችሁት ዓመታት እነ 9 እና 10 እንዲሁም 11ን ጨምሮ ማለት ነው ከነዛ ውስጥ በጣም የከበዳችሁ እስካሁን ቤዙን ያላዛችሁበት ብዙ ሳብጀክቶች ይኖራሉ። እነሱን አለመያዛችሁ ራሱ ፓኒክ ያደርጋል። ግዴታ በጊዜው ደርሶ እስከ መፍራት ድረስ ግዴታ ነገ ማትሪክ ሆኖ ወይ ደግሞ ከአንድ ወር በኋላ ማትሪክ ሆኖ እስከ መስጋት እስከ መጨነቅ ድረስ መጠበቅ የለባችሁ። ሳይኮሎጂካል የሆኑ ምክሮችን በደንብ ታገኛላችሁ። ዝም ብሎ አጥንቶ ተዘጋጃችሁ በቃ ከተዘጋጃችሁ አይቀር ይበቃችኋል የሚል ደረቅ ነገር እንዲሆን አልፈልግም። ምክክር በደንብ እንዲኖር እፈልጋለሁ። የማክሰኞና የቅዳሜዋን ቀን በጣም እንድትጠቀሙበት የምፈልገውም አንደኛው ለዚህ ነው። ምክክር ይኖረው ጭንቀታችሁን አቅልሎላችሁ እንድትገቡ በደንብ እፈልጋለሁ። በምን መልኩ ካላችሁ ለምሳሌ ፍርሃታችሁ እንዴት መጋፈጥ እንደምትችሉ፣ የምትጠሉትን ትምህርት ራሱ ዘና እያላችሁ እንዴት ማንበብ እንደምትችሉ፣ ትናንሿን የየዕለት እቅዶቻችሁን አቺቭ ስታደርጉ አብረን ሰለብሬት እናደርጋለን። ዊኑ ይሄኔ ነገር አሸንፋችኋል፣ በርቱ። የቀጣይ ሳምንት ደግሞ ይሄን ነገር ማድረግ ይጠበቅባቸዋል። ልክ ያን ቀጣይ ሳምንት ደግሞ ስትጀምሩ እንዳታቋርጡ በርቱ የሚል ቴክስቶች በየዴሊ ይደርሳቸዋል። ሞቲቬትድ እንድትሆኑ፣ ፕሪፔርድ እንድትሆኑ፣ ሁሌ አክቲቭ እንድትሆኑ በቃ የሚከታተለኝ ሰው አለ። ለእሱ ብዬ በስርዓት እሰራለሁ። 15 ቀን ቀርቶት ቲክቶክ ስክሮል እያደረኩ ነው ይህም ማቆም አቃተኝ ያለኝ ሰው አለ። ስለዚህ እናንተ በቂ ጊዜ ያላችሁና ያን ጊዜ ካሁኑ አጥፉት አይባልም። ስለዚህ ያን ጊዜ አሁን ከተጠቀማችሁበት ግን በኋላ ማትሪክ ሲደርስ ዘና ብላችሁ ጥያቄ ብቻ እየሰራችሁ መዝለቅ ትችላላችሁ። ማለፍ ሳይሆን እጅግ በጣም ቆንጆ የሚባል ውጤት፣ ቆንጆ የሚባል ዩኒቨርሲቲ እንዲደርሳችሁ የምትፈልጉ ከሆነ እስካሁኑ በደንብ ተዘጋጁበት። በዚህ መልኩ እናማከራችኋለን። የሚያስፈልጋችሁ ዲቴል የሆነ የምር ለእናንተ የተጨነቀ ፕላን ያስፈልጋችኋል። ከዛ አንድ ነገር ስታደርጉ ራይት የሆነው ሜቶድ የትኛው ነው፣ ስትራቴጂዎቹ፣ ቴክኒኮቹ የትኞቹ ናቸው፣ በምን መልኩ እንዘጋጅ የሚለው የምጠሉትን ትምህርት እንድትወዱ የሚያደርገው የአጠናን ስታይል በደንብ መታወቅ አለበት። ጀስት ሰፖርት ያስፈልጋችኋል እንጂ ይህን ነገር አቺቭ ማድረግ ከወዲሁ ትችላላችሁ። ወደ ፋይናሉ ነገር ስንመጣ ፕላኑ እንዲወጣላችሁ የምትፈልጉ ሰዎች በቀን ውስጥ በትንሹ ከ100 ምናምን በላይ ሰው ቴክስት ይልካል። ቴክስት ስለሚልክ ከዛ ውስጥ ብቻ የሚፈልጉ 35 ሰዎች ካሉ ከሶሻል ሳይንስ እንዲሁም ከናቹራል ሳይንስ የሚፈልጉ 50 ሰዎች ካሉ እነሱን ብቻ ነው የምንይዘው። ከ35 በላይ ሰዎች ጭራሽ አንቀበልም። ሶሻል ሳይንስ ውስጥ ካላችሁ ናቹራል ሳይንሶችንም እንዲሁ 50 በላይ ሰው አንቀበልም። የናቹራል ሳይንሶችን ትንሽ ከፍ ያደረግነው በቁጥር ስለምትበዙ ነው። ስለዚህ በየቲም እያዋቀርን ቴሌግራም ቻናል እንከፍታለን። ዋን ባይ ዋን ደግሞ ቅድም እንዳልኳችሁ ሜንቶር እንደራረጋለን። በአንድ ቲም ውስጥ ደግሞ ለናቹራል ለብቻ፣ ለሶሻል ለብቻ፣ ኪዌንዴ ላይቭ ሴሽን ደግሞ ይኖረናል። ኩዌሽን ኤንድ አንሰር የምንጠያየቅበት ምናምን ጉዳይ ማለት ነው። ስለ ሙሉ ስላጠቃቀሙ ስለ ዲቴይሉ ማወቅ የምትፈልጉ ከሆነ የቴሌግራም አካውንቴን ከታች አስቀምጥላችኋለሁ። እዛ ላይ እየገባችሁ ሀይ የክረምት ፕሮግራም ፈልጌ ነበር ብላችሁ ብቻ ዴም አድርጉ። ስላለው ነገር ዲቴይል እነግራችኋለሁ። በዛ እንገናኝ። ቪዲዮ እንደጠቀማችሁ አልጠራጠርም። የሚያስፈልጓቸው ብዙ ተማሪዎች አሉ። አፍጥኑት። ቀድሞ የደረሰ ሰው ቀድሞ ያገኛል። ምዝገባው ከሰኔ 20 እስከ ሰኔ 30 ላሉት ለ10 ቀናት ብቻ የሚቆይ ይሆናል። ፕሮግራሙን ደግሞ የምንጀምረው ከሐምሌ 1 እስከ ነሐሴ 30 ድረስ ያለውን ፕሮግራም ወይም ፕላን ነው ከቨር የሚያደርገው። ሀይ የክረምት ፕሮግራም ወይም የክረምት ፕላን ፈልጌ ነበር ካላችሁኝ ሙሉ ዲቴይሉን በደንብ አሳውቃችኋለሁ። በመጨረሻም ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። ጥሩ የስራ ዕድሎች በተለይ 2017 እና ከ2017 በታች ላላችሁ ጄኔሬሽኖች የሚሆኑ የስራ ዕድሎች፣ የትምህርት ቲፖች፣ የአጠናን ቲፖች፣ የፈተና ቲፖች ዲቴይል የሆነ ነገር የምታገኙበት እንደዚህ ደግሞ ጋይዳንስ የምታገኙበት ቻናል ነው። አሁኑ ሰብስክራይብ አድርጉ። ቻው።